ሰላም ተመልካቾቻችን እንደምን ሰንብታችኋል? የካሳባር መሰናዷችን ተጀምሯል። የካሳባር መሰናዷችን እንግዲህ ከአፍላሰብ ጥንቅራችን አንዱ አካል ነው። በዚህ መሰናዷችን የተለያዩ ሀሳቦችን አንስተን ከወጣቶች ጋር ውይይት እናደርጋለን፣ ሀሳቦችን እናንሸራሽራለን። ለዛሬ እንግዲህ ውይይት ልናደርግበት የመረጥነው ሀሳብ ማህበራዊ ሚዲያ ላይ ያተኩራል። በተለይም ደግሞ በማህበራዊ ሚዲያ ወጣቶች ችሎታቸውን ምርቶቻቸውን ቢዝነሶቻቸውን ያስተዋውቃሉ ማለት ነው። ስለዚህ እዚህ ነጥብ ላይ ትኩረት አድርገን ነው የምንወያየው። ለውይይታችን እንግዲህ እዚህ ስቱዲዮ ድረስ እንግዶች ጋብዘናል። እንግዶቻችን ትህትና ተረፈ አንደኛው እንግዳችን ናት። በፋርማ ኮሌጅ የአካውንቲንግ ኤንድ ፋይናንስ መምህርት ናት። ሌላኛው እንግዳይ ደግሞ ሲትራ አቡበከር ትባላለች። በሐዋሳ ዩኒቨርሲቲ የህግ 4ኛ ዓመት ተማሪ ናት። እንግዲህ ከነሱ ጋር ከልምዳቸው እንዲሁም ደግሞ ሀሳባቸውን ያዩትን ትዝብታቸውን በዚህ ርዕሰ ጉዳይ ላይ በማተኮር ውይይት እናደርጋለን። እናንተም ውይይታችንን እንድትከታተሉ ከወዲሁ ጋብዛለሁኝ። እንግዶቼ ለውይይት ፈቃደኛ ሆናችሁ ጊዜያችሁን ሰጥታችሁ እዚህ ድረስ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ቀደም ሲል እንግዲህ ለተመልካቾቻችን ለማስተዋወቅ እንደሞከርኩት የዛሬው የመወያያ ርዕሰ ጉዳያችን ማህበራዊ ሚዲያን በመጠቀም ወጣቶች እንዴት ተሰጧቸውን ያስተዋውቁ እንዲሁም ደግሞ ፕሮዳክቶቻቸውን ወይም ቢዝነስ ካላቸው እነሱንም እንዴት ፕሮሞት ያደርጉ የሚለው ላይ ትኩረት የምናደርገው። እናንተን ግን ለመጀመሪያ ክልም ጠይቃችሁ ጥያቄ ከራሳችሁ ይነሳል። ሶሻል ሚዲያ ምን አይነት ሶሻል ሚዲያዎችን ትጠቀማላችሁ? እነኚህንስ ሶሻል ሚዲያዎች ስትጠቀሙ ምንን አላማ አድርጋችሁ ነው የምትጠቀሙት የሚለው የመጀመሪያ ጥያቄ ነው። ከሲትራ ነው ጀምረው። እሺ አመሰግናለሁኝ በጣም ቀጥዬ ለማራው ነገር ስለሚጠቅም ራሴን በደንብ ላስተዋውቅና እንዳልሽው የ4ኛ ዓመት የህግ ተማሪ ነኝ። ከዛ በተጨማሪ ግን በዩናይትድ ኔሽን አሶሲዬሽን ኦፍ ኢትዮጵያ ሐዋሳ ዩኒቨርሲቲ ቻፕተር ውስጥ ፕሬዚዳንት ሆኜ አገለግላለሁኝ። በአይስ ሐዋሳ እዚህ ያለ አንድ ኦርጋናይዜሽን ነው። እዛ ውስጥ ደግሞ ሜዳ የሚባል ፕሮጀክት አለ። እዛ ላይ ደግሞ እንደ ዩዝ አድቫይዘሪ ግሩፕ ሆኜ አገለግላለሁኝ። ከዛ ውጪ ደግሞ ሚሊኒየም ፌሎሺፕ የሚባል አለ። ወርልድ ዋይድ የተለያዩ ፌሎሺፖችን የተለያዩ ፕሮጀክቶችን ኤስዲጂ ጎሎች ወይም ደግሞ የዩናይትድ ኔሽን ኤስዲጂ ጎሎች የሚባሉትን ፕሮሞት የሚያደርጉ ፕሮጀክቶችን የቀረጹ ወጣቶች ፌሎሺፑን ጆይን አድርገው የሚንቀሳቀሱበት ፌሎሺፕ አለ። እዛ ደግሞ ግሎባል አድሚሽን ኮሚቴ ሆኜ አገለግላለሁኝ። እነዚህን ሁሉ አሁን የጠቀስኳቸውን ሮሎችና ኤንጌጅመንቶች ያገኘሁት ትሩ ማይ ሶሻል ሚዲያስ ይኖራሉ። ሌሎች ለቢዝነስ የሚጠቀማቸው፣ እኔ ደግሞ ለኢንተርቴንመንት የምጠቀማቸው ግን ሜንሊ ሊንክድን እና ቴሌግራም እንጠቀማለሁኝ። እነሱን ስጠቀም ደግሞ ኮሎች ሲወጡ የተለያዩ አፕሊኬሽኖች ሲወጡ ብዙ ኦፖርቹኒቲዎች አሉ ኢንተርኔቱ ላይ ያሉና እነሱን አክሰስ ለማድረግ እጠቀማለሁኝ። ዜና ምንጮቼ እነ ትዊተር አሁን ኤክስ እንደሆኑት እነ ትዊተር እነ ፌስቡክ ናቸው። ለእነሱ እጠቀማለሁ። አንዳንዴ ዶርሜ ቁጭ ብዬ ሲደብረኝ ደግሞ እነ ኢንስታግራም እነ ቲክቶክን እጠቀማለሁኝ። በደንብ ተጠቃሚ ነኝ እንደ ዘመኑ። ሜንሊ ግን የምጠቀማቸው ሊንክድን ላይ አሪፍ ኔትወርክ ቢልድ አድርጌበታለሁኝ በደንብ። አብዛኛዎቹን ኢንጌጅመንቶችን ማገኘው ትሩ ሶሻል ሚዲያ። ቀደም ሲል እንዳልሽኝ እንግዲህ እኔ ለተመልካቾቻችን ካስተዋወቁት በተጨማሪ ብዙ ነገሮች ላይ ተሳተፊያለሽ እና እነኛ ነገሮች ያደረገልሽ ሶሻል ሚዲያ መጠቀምሽ ነውና አጋጣሚ ልታጋሪኝ ትችያለሽ? የተለያዩ አጋጣሚዎች ናቸው። ሜንሊ ግን አብዛኛውን ጊዜ የሆኑ ኮሎች ሲኖሩ ኦር ለምሳሌ ፌሎሺፕ ነበረ። አሁን ለምሳሌ የሚሊየን ፌሎሺፕ እንዴት ነው ፌሎሺፕ አለ ተብሎ ሊንክድን ላይ ፖስት ይደረጋል። ኦርጋናይዜሽኖች ፖስት ያደርጋሉ፣ ወጣቶችን ሲክ ስለሚያደርጉ ፖስት ያደርጋሉ። ከዛ እሱም ፖስት እና እኛ ኢቨን ከፌሎሺፕ አፕላይ ከማድረግ ውጪ ሲቪ እንዴት ነው የሚሰራው፣ እንዴት ነው ሲቪ የሚሰራው፣ አፕሊኬሽኖች እንዴት ነው አክሴፕታንስ ሬታችን እንዴት ነው የሚጨምረው፣ እንዴት ብናረገው ኢትስ ቤተር የሚለውን ራሱ ከዩቲዩብ ውጪ ሌላ ፕሮቫይድ የሚያደርግ የለም። ከነሱም ጭምር ከዛ ፕሮሰስ ጀምሮ እዛው ላይ አይቼ አፕሊኬሽኑን እዛው ላይ አይቼ አፕላይ ያደረኩኝ። the whole thing የሚሄደው ሶሻል ሚዲያን ተጠቅሞ ነው። ትሬንም ስንደረግ ፌሎሺፕ ፕሮጀክቱን የምንሰራው እዚህ ቢሆንም ፕሮጀክቶቹ how they are implemented በምን መልኩ ኢምፕሊመንት ብናረጋው አሪፍ ነው ምናምን የሚለው ነገር
በአጠቃላይ ኮች የምንደረገውም የሚነገረንም እኛም ሰሚት የምናደርገው ሪፖርት የዚሁን ሶሻል ሚዲያ በኢሜይል ነው ሲመላለስ የነበረው። ሶ ያንን ሊቨሬጅ አድርገን ከዛ አሪፍ ፕሮጀክት ስለነበረ እና ፐርፎርማንስ አሪፍ ስለነበረ ነው ከዛ በኋላ ወደ ግሎባል አድሚሽን ኮሚቴነት ሌሎችን ደግሞ ፕሮጀክቶች ሲመጡ አሰስ ወደ ማድረጉ የገባሁት። ሶ ዋን ኢንስተንስ እሱ ነው። አንድ ሶሻል ሚዲያን ሊቨሬጅ ያደረኩበት ኢንስተንስ አንዱ እሱን መጥቀስ እችላለሁ። ከረንትሊ ፋርማ ኮሌጅ ባስተምሩም ሌሎች ኮሌጆች ላይ ማስተምር ነበር። እንዲሁም ደግሞ የአንድ ካምፓኒ አሲስታንት ማኔጀር ነኝ። ከረንትሊ ኦልሞስት ከፌስቡክ በስተቀር ሁሉንም ሶሻል ሚዲያ እጠቀማለሁ። ማልጠቀመው ሶሻል ሚዲያ ፌስቡክ ብቻ ነው። ቴሌግራም፣ ሊንክድን፣ ዋትስአፕን ብዙ ጊዜ ኢንጌጅመንቶችን ለማግኘት በተለይ ሊንክድን ፕሮፌሽናል የሆነ ሶሻል ሚዲያ ስለሆነ ማስታወቂያዎችን ለማየት አዳዲስ የወጡ ሪሰርች ውጤቶችን ለማየት እጠቀምበታለሁ። ከብዙ ሰዎች ጋር ኢንጌጅ ማድረገው ቴሌግራም፣ ዋትስአፕ እና ሊንክድንን በመጠቀም ነው። እንዲሁም ደግሞ ኢንስታግራም እጠቀማለሁ፣ ቲክቶክ እጠቀማለሁ። ሁለቱን እንደ ኢንተርቴንመንትም እንደ ፐርቼዚንግ ኤሪያም ነው እኔ የምጠቀምበት። አክቹዋሊ ቲክቶክ እና ኢንስታግራም ላይ ብዙ ቢዝነሶች ስለሚመጡ ቢዝነሶቹን አያለው። አንዳንዶቹን ቢዝነስ መስራት ለሚያስቡ ሰዎች እንዲህ አይነትም ቢዝነስ አለ ብዬ ሼር አረጋለሁ። አንዳንዴ አይዲያዎችን አያለው እንዲኖር የምፈልጋቸውን ነገሮች ከሌላ አገር የቲክቶክ ወይም የኢንስታግራም ላይ አይቼ እንዲሰሩልኝ ለማሰባቸው ሰዎች ልካለሁ። እንዲሁም ደግሞ ሀገራችን ላይ የሚመረቱ ምርቶችን በብዛት ቲክቶክ ላይ ኢንስታግራም ላይ በማየት ገዛለሁ ማለት ነው። ስለዚህ እንደ ሱቅም እጠቀመዋለሁ፣ እንደ መዝናኛም እጠቀመዋለሁ። ዩቲዩብ ደግሞ ኦልሞስት ቀኝ እጄ ነው ብል ያው ማጋነን አይሆንም። ከማስተማሪ በፊት ብዙ ሌክቸሮችን አያለው፣ የተለያዩ ኤክስፒሪየንሶችን አያለው። ስለዚህ ለተማሪዎቼ አሁን ዘመኑ ምን አይነት ነው የሚፈልገው የሚለውን በደንብ ለመዘጋጀት ይረዳኛል። ፕላስ እንዳልኩሽ የአንድ ተቋም አሲስታንስ ማኔጀር ነኝ። በስሬ በጣም ብዙ ሰራተኛ ነው ያለው። ስለዚህ እሱንም አይበታለሁ። አንዳንዴ እንዴት ነው ማኔጅ ማድረግ ያለብኝ፣ እዚህ ላይ ምን መጨመር አለብኝ፣ እንዴት ኢምፕሩቭ ላርግ የሚሉትን ነገሮች ዩቲዩብ ላይ በደንብ አያለው። ኢንክሉዲንግ ደግሞ አሁን አዲስ ሰርች ኢንጂን ያው መጥቶልናል ቻትጂፒቲ። እሱንም በደንብ በስፋት ከሚጠቀሙ ሰዎች አንዷ ነኝ። ኤቭሪዴይ ፕሮብሌሜን በተለየ ማኔጅመንት ኤሪያው ላይ የሚያጋጥመኝን ቻትጂፒቲ ላይ ቼክ አረጋለሁ። ምናልባት አንዳንዴ ቲዮሪና ፕራክቲሱ ትንሽ ስለሚጋጭ ምን ይመስላል የሚለውን በደንብ እዛ ላይ ማየት እችላለሁ። ስለዚህ የሶሻል ሚዲያ ኢንጌጅመንቴ በጣም ሰፊ ነው። በጣም ጠቅሞኛል። ያው ማኔጅ ማድረግ ይጠይቃል። ቅድም እነሱም እንዳሉት ምንድነው የምፈልገው ነው። የምትፈልጊውን ነገር በደንብ አውቀሽ የምትፈልጊውን ነገር ብቻ ለማግኘት ከሄድሽ አሁን ላይ በዚህ ዘመን በጣም ጠቃሚ የሆነ ነገር በቀላሉ የሚገኝ ሶሻል ሚዲያ ይመስለኛል። በቀጣይነት እንግዲህ ቀደም ሲል እንዳልነው የዛሬ መወያያ ነጥባችን ላይ ነው የምንመጣው። ሶሻል ሚዲያዎችን በመጠቀም እንግዲህ እንዳልኩት ወጣቶች ቢዝነሶቻቸውን ያሳድጋሉ፣ ያስተዋውቃሉ፣ ተሰጦቻቸውንም ለህዝብ ያቀርባሉና ከዚህ አንጻር እናንተ እንዴት ትረዱታላችሁ? ሶሻል ሚዲያ ላይ በመውጣት ወጣቶች በተለይም ደግሞ ሀገራችን ላይ ያለውን ነባራዊ ሁኔታ እናንተ የታዘባችሁትን ነገር በማንሳት ሶሻል ሚዲያ ላይ ወጣቶች ፕሮዳክቶቻቸውን ወይንም ደግሞ እንዲሁም ደግሞ ተሰጦቻቸውን በሚያወጡበት ጊዜ ምን አይነት ነገር ታዘባችኋል የሚለውን እናንሳ። ወጣቱ አሁን ላይ አይ ፊል ላይክ ስፔሻሊ አፍተር ቲክቶክ ማለት እችላለሁኝ። ድሮም ፌስቡክ ማርኬት ነበረ፣ ብዙም ፌመስ ባይሆንም እንዳሁኑ ለተለያዩ ቢዝነሶች የራሳቸውን ቢዝነስ ሊሆን ይችላል። ቅድም እንዳልኩሽ ደግሞ የተለያዩ ሌሎች ትልልቅ ቢዝነሶች እኛን እየከፈሉን አሰ ኮንተንት ክሬተር የሚሰሩበት መንገድ አለና ያንን በደንብ ሌቨሬጅ ማድረግ ይቻላል። እንዳልኩሽ አንድ ቢዝነስ ልጀምር ብል እኔ ዛሬ ሊሚትድ አልሆንም። ሶሻል ሚዲያ ላይ ገብቼ ባይ ኦል ኦቨር ዘ ወርልድ የሚሰሩ በጣም ብዙ ቢዝነሶች አሉ፣ በጣም ብዙ እኛ ሀገር የሌሉ። ሶ እነሱን እዛ ላይ አይቼ የእኛን ሀገር በመሰለ መንገድ ደግሞ እዚህ መስራት እችላለሁኝ፣ ፕሮሞት ማድረግ እችላለሁኝ።
ሌላ ጊዜ ፕሮሞት ላድርግ ብንል ለድርጅቶችም ለስታርታፖችም ስታርታፕ ስትሆኚ ስፔሻሊ የራስሽን ቢዝነስ ስትጀምሪ ፕሮሞት ላድርግ ብቲ ድሮ ብሮድካስት ሚዲያዎች ላይ ወጥቶ ፕሮሞት ለማድረግ በጣም ብዙ የሆነ ኢንካም ያስፈልገዋል እሱ በራሱ ለስፖንሰርሺፕ የሚከፈል። አሁን ግን እሱ ኢን ዩር ሃንድ ሊትራሊ ስልክ ካለሽ you can literally promote yourself እና promote your business እና የትኛውም አይነት ኦንላይን ቢዝነስ ልጀምር ብቲ ፕላትፎርሙ አለ በደንብ እና I feel like በደንብ ሌቨሬጅ መደረግ የሚችል ነው። አሁን ላይ ስናየው ቢካዝ ስልካችን ላይ በጣም ብዙ ቢዝነስ ስለሚመጡ ትንሽ ኦቨርወልድ የሆነ ሊመስል ይችላል፣ ግን በጣም ገና ነው። ሌላ ሀገር ከሚሰራው ስራ አንጻር ሌላው ዓለም ላይ ያለው የኢኮመርስ ትልቅነት ከኛ ሀገር ሲታይ በጣም ገና ኢንፋንት ስቴጅ ላይ ነው ያለው የኛው። ሶ ሁሉም ወጣት አዲስ አበባ ውስጥ ብቻ ሊሚትድ መሆን አለበት ብዬ አላስብም። ሁሉም ወጣት በያለበት ክሬቲቭ ሆኖ ክሬቲቭ ነገሮችን አይቶ ሶሻል ሚዲያ ላይ ኦሪጂናል አይዲያዎችን የራሱን ጨምሮበት በጣም በትንሽ ብር ከቤቱ መውጣት ሳይጠበቅበት በጣም ብዙ ቢዝነሶችን መስራት ይችላል እና በደንብ ሊቨሬጅ መደረግ የሚችል በጣም ኦፕን የሆነ ስፔስ ነው ብዬ ነው የማስበው ሶሻል ሚዲያ። ለምሳሌ በፊት ላይ አንድ ሰው ቢዝነስ መጀመር ሲያስብ መጀመሪያ ሎኬሽን ይመርጣል፣ ቦታ ያስፈልገዋል፣ ሱቅ ሊሆን ይችላል ማምረቻው። አሁን እሱ አይጠበቅብንም። ቤታችን ያመረትነውን ፕሮዳክት በስልካችን ለብዙ ሰው እንደውም ሱቅ ብንከፍት በጣም የተወሰነ ሰው ነው የሚያገኘን። ነገር ግን ይሄ ዊዛውት ሊሚት በጣም ብዙ ሰው ጋር በቀላሉ መድረስ እንድንችል የሚያደርገን ነገር ነው። ቢዝነሳችንን ኢዚሊ ፕሮሞት ማድረግ እንችላለን። ከስተመር ይዘን ቢዝነሳችንን መክፈት እንችላለን። አሁን ሶሻል ሚዲያ ላይ ከስተመር ይኖረናል፣ ኦልሬዲ አስተዋውቀናል፣ ፕሮዳክታችንን ሸጠናል፣ ከስተመር አለን። ስለዚህ ለከስተመሮቻችን አዲሽናሊ ተደራሽ ለመሆን ነው ሱቅ ወይንም ካምፓኒያችንን የምንከፍተው። አሁን ላይ ራይት ዌይ ሶሻል ሚዲያችንን መጠቀም ከቻለን ቢዝነሳችንን ፕሮሞት እናደርጋለን። ቢዝነስ ብቻ ሳይሆን ራሳችንን፣ ታለንቶቻችንን፣ አሁን የሚገራርሙ ታለንቶችን ሶሻል ሚዲያ ላይ እያየን ነው። በጣም የፊልም፣ የግጥም፣ የሙዚቃ፣ የስዕል በጣም በቃ አሉን ወይ ዚስ ማች። ምክንያቱም በፊት ወይ ሚዲያ ላይ ወይ ውድድር ላይ ኦር አክቹአሊ ያንን ኢንተርቴይንመንት ኢንዱስትሪውን የተቀላቀሉ ሰዎች ብቻ ይሰሩታል ብለን የምናስበውን በጣም ብዙ ሰዎች በሚያስገርም ብቃት በሶሻል ሚዲያ እያየናቸው ነውና ራሳችንንም መሸጥ አስችሎናል ማለት ነው ከፕሮዳክት ውጪ። ስለዚህ ያለንን ሰርቪስ ያለንን ፕሮዳክት በትንሽዬ ኤክስፔንስ መሸጥ የምንችልበት ግን ደግሞ በጣም ብዙ ሰው ጋር መድረስ የምንችልበት ሚዲያ ነውና አዋጪ ነው። እንደ ቢዝነስ አስተማሪነቴ አንዱ ዊንግ ነው ብዬ ነው ማስበው። ውይይታችን ቆንጆ ነው። እስካሁን ያደረግነው ቆይታ ቆንጆ ነው። ለተመልካቾቻችንም አሪፍ ቆይታ እንደሆነ ተስፋ አደርጋለሁ። በቀጣይነት ቅድም ሶሻል ሚዲያን ማርኬት ብለናል። አሁን ደግሞ ሶሻል ሚዲያ ራሱ ለአንድ ግለሰብ ገቢ ማመንጫ ተቋምም የሆነ መጥቷል። ከኢኮኖሚ ጋር እየተሳሰረ መጥቷል። አንድ የማህበራዊ ሚዲያ ወይም ለምሳሌ ዩቲዩብን እንኳን ብንጠቅስ አንድ ዩቲዩበር በወር ያንን ሶሻል ሚዲያ በመጠቀም ብቻ በወር የሚያገኘው የራሱ ገቢ አለው በዛ ነገር ብቻ። ስለዚህ አንድ የገቢ ምንጭ እየሆነ መጥቷልና እናንተ እንግዲህ ማህበራዊ ሚዲያን ከኢኮኖሚ ጋር ያለውን ትስስር እንዴት ትገልጹታላችሁ? በውጭ ዓለም በጣም ሀብታም የሚባሉት ወይም ደግሞ ይሄ ሚሊዮነርስ የሚባሉት ፓርት ኦፍ ዘ ሶሳይቲ ሶሻል ሚዲያ ክሬተሮች የሆኑበት ጀኔሬሽን ላይ ያለ ነው አሁን። ሶ ኮንተንት ክሬሽን በራሱ ትልቅ ሶርስ ኦፍ ኢንካም፣ ትልቅ ሶርስ ኦፍ ኢምፕሎይመንት እኛ ሀገር ላይም እየሆነ ነው እንደምናየው። ሶ በጣም በብዙ ሺህ የሚቆጠሩ ኢንተርኔት ላይ ራሳቸውን ኮንተንታቸውን ክሬቲቪቲያቸውን የሚሸጡ ብዙ ሰዎች አሉ። ቅድም እንደተነሳው ታለንቶቻቸውን ኮንተንት ክሬሽን በራሱ ትልቅ ታለንት የሚፈልግ ነገር ነው። ቪዲዮ ኤዲት ማድረግ፣ ኮንተንት በየጊዜው ክሬቲቭ ማድረግ፣ አለመረሳት፣ ሰው የሚፈልገው ምንድን ነው የሚለውን ነገር ማወቅ፣ እነዚህ በራሳቸው ታለንት የሚጠይቁ ስራዎች ናቸው። እነዛን አድርገው በብራንድ ዲሎች ሊሆን ይችላሉ። ምክንያቱም ቅድም እንዳልነው የተለያዩ ካምፓኒዎች፣ ስሞል ቢዝነሶች፣ የተለያዩ ድርጅቶች ራሳቸውን ሾኬዝ ማድረግ ይፈልጋሉ ሶሻል ሚዲያ ላይ። ራሳቸውን ሾኬዝ ማድረግ ሲፈልጉ ደግሞ there is one way of doing it in which
ስፔሻሊ ስታርታፖች የሚያደርጉት በራሳቸው ተነስተው ራሳቸው ሶሻል ሚዲያ ክሬት እያደረጉ ኮንተንት ክሬት እያደረጉ የሚሰራው አለ። ከዛ ውጭ ግን ኦልሬዲ በ100,000ና በሚሊዮን ፎሎወር ያላቸውን ተከታይ ያላቸውን ሰዎች ደግሞ ተጠቅመው ራሳቸውን ፕሮሞት የሚያደርጉበት አለ። ሶ እነዛ ኮንተንት ክሪኤሽን ላይ የሚሰሩት ሰዎች በዚህ ይጠቀማሉ ማለት ነው። ሶ ኢትስ ዋን ፓርት ኦፍ ትልቅ የኢምፕሎይመንት ባንለውም እንኳን ኢንካም ጀነሬሽን የሚገኝበት ቦታ ሆኗል ሶሻል ሚዲያ። ኤንድ ኢትስ ናት ነሰሰሪሊ ሁለት ሳይድ አለው ብዬ ነው ማስበው እኔ። there is በጣም ኢፈርት የሚጠይቅና በደንብ ክሬቲቪቲ ያለው ኮንተንት ክሪኤሽን አለ። ከዛ ደግሞ ሰው የሚፈልጋቸው ሰውን አትራክት ሊያደርጉ ይችላሉ ተብለው የሚታሰቡ ኢቭን ኔጌቲቭ እንኳን ቢሆኑ የሚሰሩ ኮንተንቶች አሉ። እነዛ አይ ቲንክ ሬጉሌሽን ያስፈልጋቸዋል። በራሱ ሰው ኢንጌጅ የሚያደርግባቸው ኮንተንቶች ሬጉሌት መደረግ አለባቸው። ጀስት ቢካዝ ኢንካም ጀነሬት ስለሚያደርጉ ቪው እና ሰብስክራይበር ጀነሬት ስለሚያደርጉ ብቻ ኢንካሙን እየታየ ከሶሳይቲ ጋር የሚያመጣውን ኢምፓክት ኔግሌክት መደረግ አለበት ብዬ አላስብም። ከዛ ውጭ ግን ያለው ትሩሊ በክሪኤቲቪቲ ራስን ኤክስፕረስ በማድረግ ራስን ሌቨሬጅ በማድረግ የሚደረጉት ኮንተንቶች ግን ቫሊድም ናቸው። ትልቅም ደግሞ ቻንስ ነው ለወጣቱ። ሶሻል ሚዲያ አሁን ከገቢ ማመንጫ አንጻር በብዙዎች ዘንድ የሚመረጥ ነው። የመጀመሪያው ታይም ፍሪደም በደንብ ያለው ራስሽ የራስሽ አለቃ መሆን የምትችይበት ሰዓትሽን ራስሽ የምትመርጭበት ኮንቴንቱን ፕሮዲውስ የምታረጊውን ነገር ሰሌክት የምታረጊበት ነው። በተለይ አሁን ያው የአፍሪካም እንዲሁም የዓለማችን ብዙ የፖፑሌሽን ቁጥር ወጣት ስለሆነ ሶሻል ሚዲያ ላይ ደግሞ ተጠቃሚ ወጣት ስለሆነ እነዚህ ካምፓኒዎች ሊሆኑ ይችላሉ ትልልቅ ፕሮዳክቶችን ፕሮዲውስ የሚያደርጉት ከሜን ሚዲያው ይልቅ ሶሻል ሚዲያን የመምረጥ አዝማሚያ በጣም ስላለ እንደ ተጠቃሚም ኢንፎርሜሽን ለማግኘት ሊሆን ይችላል፣ ለመዝናናት ሊሆን ይችላል፣ ለሌላም ነገር ምን መርጠው ሚዲያ እየሆነ ነው ይሄ ሶሻል ሚዲያ። ስለዚህ ሰዎች ስፔሲፊክሊ ገንዘብ ለማግኘት እንደ አንድ ስራ ሆኗል። አሁን ሶሻል ሚዲያ ላይ ኦፕሬት ማድረግ፣ ኮንቴንት ክሬት ማድረግ፣ የሶሻል ሚዲያ ኤዲተር መሆን በቃ ዋን ሶርስ ኦፍ ኢንካም ሆኗል። ሌላው ደግሞ ብዙ ከተባለ በኋላ ሶሻል ሚዲያ አሁን ባለው ሁኔታ ኢንካም ጀነሬት ብቻ ሳይሆን በፎሬን ከረንሲ የሚያስከፍልም የሚዲያ አይነት ነው። እዛ ላይ ኢንጌጅ የሚያደርጉ ሰዎች እንደ ሌላው እንደ ኤክስፖርት እንደምናደርገው ምርት ፎሬን ከረንሲ የሚያስገቡ ናቸው። ያ በውጭ ምንዛሬ ነው የሚከፈላቸውና ማኔጅ ቢደረግ ጥሩ ነገር ወደ ሶሳይቲ። ምክንያቱም ይሄ የገንዘብ የሚገኝበት ስለሆነ ገንዘቡ ደግሞ በነምበር ኦፍ ቪው ፎሎወር ኤንድ ሰብስክራይበር ላይ ዲፔንድ ያደረገ ስለሆነ ሰምታይምስ እነዛን ለማግኘት የሚካሄድበት መንገድ ሮንግ ቢሆንም በትክክል ከተሰራበት ግን እንደ ተጠቃሚ የሚጠቅማል። እዛ ላይ መንጌጅ እንደሚያደርጉ ሰዎችም በጣም ጠቃሚ ነው ብዬ ነው ማስበው። እንዳልኩሽ ታይም ፍሪደም ያለው ምትወጂውን ነገር እየሰራሽ ግን ደግሞ የተሻለ ነገር ወይም የተሻለ ክፍያ የሚገኝበት የማርኬቲንግ ኢንቫይሮንመንት ነው ብዬ ነው ማስበውና እዛ ላይ አቅም አለን የሚሉ ችሎታ አለን የሚሉ ሰዎች በደንብ ቢሳተፉ ብዙ ምንድነው የሚባለው ገና ክፍት የሆነ ምንም ያልተነካ ኤሪያ ነው። እንዳላችሁ እንግዲህ ሶሻል ሚዲያ አንድ ሰው ሶሻል ሚዲያን ከፍቶ ምርቶቹን ሲያስተዋውቅ ገቢ ሲያመነጭ የራሱ ተቋም ነው። ራሱ ነው ማኔጀር፣ ሰዓቱ የሚቆጣጠረው ሁሉም ነገር ኃላፊነት በራሱ ላይ ነው የሚወድቀው፣ በራሱ የግለሰቡ ላይ። ስለዚህ በምን መልኩ ማኔጅ መደረግ አለበት ብላችሁ ታስባላችሁ? ምክንያቱም አንዳንድ ጊዜ ተቆጣጣሪ እኛ ብቻ ስንሆን ሁሉም ነገር እኛ ላይ ሲያርፍ ገንዘቡም ሲመጣ እኛው ነን ማስተዳደር ያለብን ያንን ገንዘብና ወጣትም ሲኮን ደግሞ ብዙ ነገሮች ከእድሜ ጋር ተያይዘው የሚመጡ ነገሮች ይኖራሉ ብዬ አስባለሁና በምን መልኩ ማኔጅ መደረግ አለበት ብላችሁ ታስባላችሁ? እንግዲህ እንደ ተጠቃሚ ከሆነ ምንድነው የምፈልገው ብሎ የመጀመሪያው ጥያቄ መሆን ያለበት እዚህኛው ሶሻል ሚዲያ ላይ ምንድነው የምፈልገው፣ ምን አገኝበታለሁ፣
ምክንያቱም ጊዜን ሰጥቼ ነው እዛ ጋር ቁጭ ምለው። ዝም ብዬ ስክሮል እያረኩ ለሳሟን ኢንካም ማመንጨት ብቻ ነው እኔ ምን አገኛለሁ? አትሊስት መሳቅ አለብኝ። እንደው ምንም ካላገኘው ራሱ ኢንጆይ ማድረግ አለብኝ። ስለዚህ ምንድነው የምፈልገው? ማግኘት የምፈልገው ነገርን ነው ወይ ያገኘው ያለውት ሚለውን ቼክ ማድረግ ያስፈልጋል። አልጎሪዝሙ በጣም ምርጥ አልጎሪዝም ነው። እኛ የምንፈልገውን ነገር ነው ፊድ የሚያደርገን። እንደ ሶሻል ሚዲያ ክሬተር ግን የመጀመሪያው ማሰብ ያለብን እኛ ልንቀርጻቸው የምንችላቸው ወጣቶች እንዳሉ፣ ቲኔጀሮች እንዳሉ ማሰብ ይመስለኛል። እኛን እንደ ሞዴል ሊያዩ የሚችሉ እንደ አሪያ ሊከተሉን የሚችሉ ሰዎች የኛ እያንዳንዱ የምንናገረው ቃል ሄዶ ሲያርፍ ልክ ዘር እንደ መዝራት ነው እና ያ የተናገርኩት ቃል ሄዶ ሲያርፍ ምን አይነት ትውልድ ነው የሚገነባው? ምክንያቱም ገንዘቡን ብቻ ካየን የምንኖረው እዚሁ ኢንቫይሮንመንት ውስጥ ነው። ስለዚህ ጥሩ ያልሆነ የቆሸሸ ኢንቫይሮንመንት በደንብ የክሬት እያረኩ እሱ እየሰፋ ከሄደ እዛ ውስጥ እኔ ምንም ያህል የሚያምር አበባ የሆነ ላይፍ ቢኖረኝ ማንም ሰው ኖቲስ ማያረግም፣ ለኔም ጤናማ አይሆንም። ስለዚህ ያንን ኮንሲደር ማድረግ እያንዳንዱ ምላት ቃል፣ እያንዳንዱ ማደርገው አክሽን፣ እያንዳንዱ ፐርፎርም ማድረገው ነገር ከገንዘብ ባሻገር ነገ ልኖርበት የምፈልገውን ኢንቫይሮንመንት የተሻለ ያደርግልኛል ወይ? ልጆቼ ነገ ተመልሰው ይሄን ነገር ሲያዩ ምንድን ነው የሚያስቡት ሚለውን ነገር ኮንሲደር እያደረግን ብንሄድ በደንብ ሰልፍ ኮንሽስ ብንሆን የተሻለ ነው ብዬ አስባለሁ። ይሄ ሰው ምን ይለኛል የሚለው ነገር በደንብ ቢኖረን። አሁን ሶሻል ሚዲያው ላይ የሌለው እሱ ነው። አይ ቲንክ ኢን ተርምስ ኦፍ ማኔጅመንት ስናወራ እኔ በሁለት መንገድ ነው ማየው። አንደኛው በኮንተንት ክሬተሩ በኩል ያለው ሳይድ ነው፣ which is the bigger side። እኔ ማወጣው ፕሮዲዩስ ማድረገው ነገር ምንድነው የሚለው ነገር ምንድነው ቴል ለማድረግ የፈለኩት ስቶሪ ከኔ የሚወጣው ነገር ምንድነው የሚለው ነገር በደንብ መጠናት አለበት ብዬ አስባለሁኝ። ቅድም እንደተባለው ለቪው ለፎሎወር ተብሎ የሚደረጉ ብዙ ነገሮች አሉ የምናያቸው። just because ብዙ ጊዜ አይተሽ ከሆነ ይሄ የሚያስደነግጡ እንትኖች አሁን ይሄ ዩቲዩብ ላይ የሚመጡልሽ ከላይ የምታያቸው ነገሮችና ውስጥ ኮንተንቶቻቸው ገብተሽ ብታዩ it's completely different፣ ብዙም አይገናኙ ነገሮች አሉትና ኦዲየንስ ለመሳብ የሚደረጉ ሶ እንደ አንድ እንዴት ነው እንደ ቢዝነስ አድርገሽ ስታስቢው ኦፍ ኮርስ ማንንም ሃርም እያረኩኝ አይደለም፣ ኮንተንት ምንም ሃርም የለውም፣ አም ጀስት ኤግዛጀሬቲንግ ተብሎ ሊታሰብ ይችላል። ግን እነዚህ ነገሮች ከኮንተንት ክሬተሩ ሳይድ ሪሊ ምንድነው ኢንቴል ለማድረግ የፈለኩት የምርም የኔ ኮንተንት በቂ ክሬቲቪቲ፣ በቂ ኮንተንት፣ በቂ ጠቃሚ ነገር የለውም ወይ እነሱ የምፈልገውን ኦዲየንስ ለመሳብ የሚለው ነገር በደንብ መጠናት አለበት። ከዛ ውጪ ግን ይሄ ከኮንተንት ክሬተሩና ሶሻል ሚዲያ ላይ ካለው ሰው ውጪ አይ ፊል ላይክ በደንብ ጠበቅ ያለ ሬጉሌሽንም ያስፈልገናል። እንደ ካንትሪ እንደ አንድ ሀገር ሶሻል ሚዲያ ላይ የሚወጡት ኮንተንቶች ሬጉሌት እየተደረጉ አይመስለኝም እኛ ሀገር አሁን ባለው እንትን። ምናልባት ቬሪ ፋስት ስለሆነ ለእኛ ሀገርም ብቻ ሳይሆን ለሌላውም ሀገር ከባድ ነው ሬጉሌት ማድረግ ያንን። ግን አሁን እንደ ኢሮፕ የሚጠቀማቸው እንደ ኢዩ አክት የሚባሉ ሚዲያ ላይ ያሉ ጂዲፒአር የሚባል አለ፣ ሚዲያውን ኮንትሮል የሚያደርግ። ሚዲያውን ኮንትሮል ስናደርገው ከኮንተንት ክሬተሩ ብቻ ሳይሆን በአጠቃላይ ሚዲያው ለምሳሌ ቲክቶክ ከሆነ እያወራን ያለ ነው። ቲክቶክ ስለ ሴክሹዋል አቢዩዝ፣ ስለ ልክ ስላልሆኑ ይሄ ስፒች ክራይም የምንላቸው ሰዎችን የሚያንጓጥጡ ልክ ያልሆኑ ኮንተንቶች በምን ያህል መንገድ ነው የሚሰራጩት? ካምፓኒ ውስጥ ምን ያህል ሪስፖንሲቢሊቲ ይወስዳል ለእነዚህ ኮንተንቶች? ጀስት ቢካዝ ፎሎወር ስላለውና ቪው ስላለው ይከፍለዋል ወይስ ደግሞ እነዚህ ነገሮች ሬጉሌት ተደርገው ነው ያ ኮንተንት ክሬተር እንደ አንድ ኮንተንት ክሬተር ሪስፔክት ተደርጎ አስ ፓርት ኦፍ ዘ ፕላትፎርም የሚቀጥለው የሚለው ነገር በደንብ ሬጉሌት መደረግ መቻል አለበት ብዬ አስባለሁ። እኛ ሀገርም አሪፍ የሆነ ህግና አሪፍ የሆነ ይሄ ሬጉሌት የማድረጊያ መንገድ ያስፈልጋል። ቢካዝ እንደ ማንኛውም ሶሳይቲ አንድ ሰው እንዳይገል ትጠብቂያለሽ። በሞራሉ ሶሳይቲው ባስተማረው ነገር
ሰው እንዳይገል ትጠብቂያለሽ። ግን ብዙ ክራይም ይፈጠራል አይደል ሶሳይታችን ላይ። ሴም ጎስ ቱ ዘ ሶሻል ሚዲያ። አንድ ሰው ሞራል ሆኖ አስቦ በራሱ ነገ የሚያየው ስፔሻሊ ቲክቶክ 10 ዓመት ህፃንም ስክሮል ቢያደርገው የ40 ዓመት ህፃን ስክሮል ቢያደርገው ላይክ በሚያደርገው መጠን ነው እንጂ የሚያመጣለት ህፃን ስለሆነ ብሎ ለሱ የተለየ ፊድ የለውም። ስለዚህ ማን ነው የሚያየው ብሎ እንዲያደርግ እንጠብቃለን እንደ ሶሳይቲ። ነገር ግን እነዛ ኮንተንት ክሬተሮች ያንን ሳያረጉ ሲቀሩ ምንድነው ኢንቴል የሚያደርገው የሚለው ነገር ጥብቅ በሆነና በደንብ ግልጽ በሆነ መንገድ ተቀምጦ ሬጉሌሽን ሊኖረው ይገባል። ምክንያቱም እንዳለው ነው ኢትስ መልቲ ሚሊዮን ዶላር ቢዝነስ። ማንኛውም ሰው ብር ያለበት ቦታ ላይ አይጠፋም። በተለይ ደግሞ ክሪሚናልስ እንደዚህ አይነት ቦታ ላይ አይጠፉም። ስለዚህ ሬጉሌት መደረግ አለበት በደንብ ከኛ ከምናወጣው እኛ ሞራሊ ራይት ከመሆናችን እና ትክክለኛ ኮንተንት ፕሮዲዩስ ከማድረጋችን ባለፈ ካላረግን ግን የሆነ ሊመጣ የሚገባ ፊድባክ ሊኖር ይገባል። ስለዚህ ያንን ሬጉሌት የሚያደርግ ደግሞ አንድ አካል ያስፈልጋል ብዬ አስባለሁ። በጣም ቆንጆ ሀሳብ እያነሳ ነው ቆይታ የምናደርገው። እንግዲህ እስቲ ያገባደድንም ስለሆነ ውይይታችንን አሁን ያሉ ሶሻል ሚዲያዎች የምትጠቀሟቸው ሶሻል ሚዲያዎች አሉ። ወደፊትም ደግሞ እየተፈጠሩ የሚመጡ አዳዲስ ፕላትፎርሞች አሉ ገና እየተፈጠሩ የሚመጡና ከነሱ ጋር ኢንጌጅ ከማድረግም አሁን የምትጠቀሙትንም እየተጠቀሙ ከማስቀጠል አንጻር የእናንተ ፕላን ምንድን ነው? አይ ቲንክ አሁን ላይ ስፔሻሊ ስለ ፊውቸር ሶሻል ሚዲያ እና ስለ ፊውቸር ሚዲያ ዲጂታል ወርልድ ሲባል ሁለት ነገር ብቻ ነው አይምሮ ውስጥ የሚመጣው። አንደኛው ኤአይ ነው። አሁን ላይ በደንብ አንደርስታንድ ሳናረገው ይመስለኛል የምንጠቀምበትና ሁለተኛው ደግሞ ብዙ ጊዜ የማይነሳው ግን ይሄ ሜታ ስፔሻሊ እየሰራበት ያለው ቨርቹዋል ወርልድ የምንለው ነገር ኢትስ ኖት ኮምፕሊትሊ የጆክ ኤኒሞር ኦልሬዲ ፕሮግረስ የተደረገበት ያለ ዲጂታል ወርልድ ነው። ሶ እሱ ገና ስለሆነ ገና አዳፕት የምናረገው ገና አንደርስታንድ የምናረገው ነገር ነው። ስፔሻሊ ኤአይ ግን አይታችሁ ከሆነ አሁን ብዙ ስለ ኮንተንት ክሪኤሽን አውርተናል። ሶሻል ሚዲያዎችን አይታችሁ ከሆነ በጣም ብዙ ኮንተንቶች አሉ በኤአይ የሚሰሩ ኢቨን ቱ ዘ ፖይንት ኤአይ መሆኑን ዲስቲንግዊሽ ማድረግ እስኪያቀተን ድረስ ማለት ነው። ሶ እሱ በራሱ ብዙ ኦፖርቹኒቲዎች ይዞ ይመጣል። እንደ ኮንተንት ክሬተር ስፔሻሊ ለቢዝነሶች ምናምን በጣም ብዙ ኦፖርቹኒቲ ይዞ ይመጣል። እኔ አሁን ቮይስ አክተር ቀጥሬ እንዴት ነው ቪዲዮ ኤዲተር ቀጥሬ የምሰራውን ስራ ፕሮምፕት ሰጥቼው ለኤአይ ሙሉ ቪዲዮ ሊያወጣልኝ ይችላል አባውት ማይ ፕሮዳክት። በዛው ልክ ደግሞ ዲቴክት መደረግ የማይችሉ ፕራይቬሲ ሩሎችን ሪስፔክት ማድረጋቸው አለማድረጋቸው የማይታወቁ በጣም ብዙ ኮንተንቶች ደግሞ በኤአይ ፕሮዲውስ ይደረጋሉ። ከዛ ውጪ ደግሞ ሶሻል ሚዲያ ላይ እንደ አንድ ብዙ ካሪየሮች ላይም ትምህርት ላይም እንጠቀመዋለን ኤአይ ስፔሻሊ ቻትቦት የምንለውን አሁን የምንጠቀመውን እና ያ አንደኛ የምርስ ምን ያህል ነው ፖቴንሻል ያለው፣ በምን መልኩ ነው መጠቀም ያለብን፣ ኤአይ ምንድነው የሚችለው ምንድነው ማይችለው የሚለው ነገር በደንብ ሬጉሌት መታወቅ አለበት። ምክንያቱም የሆነ ነገር ብትጠይቁት አሁን ቻትቦታችሁን አላቅም አይልም፣ ሁሉንም ይመልሳል። ሀፍ ኦፍ ኢት ግን የተፈጠረ ነው፣ ሜድ አፕ ስቶሪ ነው፣ የምርም ያልሆኑ ነገሮችን ይናገራል። ስለዚህ የምርም ሶሻል ሚዲያ የሚጠበቀው እነዚህ ቻትቦቶችን የሚጠቀመው ሰው ፕሮዲውስ የሚያደርገው ኮንተንት የሚያደርገው ሰው ኤአይ እስኬት ድረስ ነው የሚያውቀው፣ እስኬት ድረስ ደግሞ ፈጥሮ ያወራል የሚለውን ነገር በደንብ ማወቅ መቻል አለበት። ከዛ ውጪ ደግሞ ኤአይ ስጠቀም ምን አይነት ፕራይቬሲ ሩሎችን ማክበር አለብኝ የሚለውን ነገር ብዙ ፕራይቬት የሆኑ ኮንቨርሴሽኖች ይደረጋሉ ከቻትቦቶች ጋር ስለ ራሳችን፣ ስለ ካሪራችን፣ ምንሰራውን ስራ ይሄ ጀነሬት ለማድረግ በሚል ኢንቴንሽን ይሰጣል ኢንፎርሜሽን፣ ፋይሎች አፕሎድ ይደረጋሉ ኮንተንት ክሬት ለማድረግ። ሶ እነዛ ፋይሎች በምን ያህል ሴኩሪቲ ደረጃ ነው የሚያዙት፣ ምን ያህል ፕሮቴክትድ ናቸው የሚለው ነገር በደንብ ሰው ሊያውቀው ይገባል። ሶ እኔ ስለ ፊውቸር ሳስብ ስፔሻሊ አሁን ኤአይ ኢንተግሬትድ የሆነበት ፊውቸር እንደምናስበው ኮንተንት ክሪኤሽን ላይ ምናምን የሚያበቃ ስላልሆነ እኛንም እንደ ሰው አሁን የምትጠቀሙትን ቻትቦት ብትጠይቁት ስለ ራሳችሁ በጣም ብዙ ነገር ነው የሚነግራችሁ። ቢካዝ ያቀናል፣ ፓተርኖችን ያቃል። ስለዚህ እንደዚህ አይነት ኢቮልቭ እያደረግን ስንሄድ ለሶሻል ሚዲያ ሌቨሬጅ ማድረጉም አሪፍ እንደሆነ ሳለ ከዛ ደግሞ በምን መልኩ ደግሞ ሌቨሬጅ ላድርገው የሚለው ነገር
አብሮ መሄድ ያለበት ነገር ይመስለኛል። ስለዚህ አንቺ ፐርሰናሊ አሁን ባለሽ ነገር ተቀጥያለሽ ማለት ነው? አሁን እየተጠቀምሻቸው ባለሻቸው? አሁን እንዴት ነው አሁን ስለ ኤአይ ስናወራ መጥፎ ጎኑን ሳወራ ኤአይ ልጠቀም ማለት አይደለም። ኤአይን በደንብ ሊቨሬጅ ማድረግ ፈልጋለሁ። ምክንያቱም ይህንን የሚያክል ቴክኖሎጂ መጥቶ አለመጠቀም ማለት what do you mean? እና በደንብ ሊቨሬጅ መደረግ አለበት። ግን ደግሞ ታስቢ እኔ አሁን በደንብ እጠቀማለሁ ኤአይ አይዲያ ስታክ ሳረግ ለምሳሌ ሊንክድን ላይ እጽፋለሁኝ። እኔ አሁን ለምሳሌ ስጽፍ የሆነ ስታክ ያረኩበት ሁኔታ ካለ what do you think about this ብዬ እጠይቀዋለሁ እሱን he tells me things። ግን ኮምፕሊትሊ እሱን ኮፒ ማድረግ ሳይሆን የራሳችን ኦሪጂናል የሆኑ ተቾችን ጨምረን ፕሮዲዩስ ማድረግ አሪፍ ነው ብዬ አስባለሁ። ሲትራን መጀመሪያ ያው እናመሰግናለን። ምክንያቱም እሷ የህግ ተማሪ ስለሆነች ሶሻል ሚዲያውና ይሄ ሌጋል ኮንሰርኑ ላይ በደንብ አውርታለናለች። ያላየነው መሆን ይችላል ወይ እንግዲህ ወይ ከሷም ብዙ እንጠብቃለንና እንዳለችው የመጀመሪያው አሁን እየተጠቀምኩ ባለውት ወይ ቀጥላለሁ ያም በደንብ ጨምሬበትም እሄዳለሁ። ምክንያቱም ኢን ዘ ፊውቸር ማሰባቸው ነገሮች ስላሉ ለሱም በደንብ ያግዘኛል ብዬ አምናለሁ። ነገር ግን አዳዲስ የሚመጡትንስ የመጀመሪያው ያው ኦፕን ጊዜው የቴክኖሎጂ የኢንፎርሜሽን ነው። ቴክኖሎጂው ላይ ኢንፎርሜሽኑ ላይ እንገባለን። ግን ሲትራ እንዳለችው እቺ የኤአይዋ ነገር በጣም ኢምፓክትም እያመጣ ነው። አንዳንድ ሪሰርቾች ውጤቶችን ሮንግ የሆኑ ያልሆኑ አይነት መረጃዎችን ነው የሚሰጠንና እሱ ላይ ጥንቃቄ ማድረግ ይሄ የኤአይ ኤዲቲንግ ፋክተሩ ጫፍ ነክቷል አሁንና ይሄ ኤዲት የተደረገ ነው ወይስ አክቹአሊ የሆነ ያለ ነገር ነው የሚለውን በቻልን መጠን ለመለየት መሞከር ነው። ዲፊካልት ነው ብዬ ነው ማምነው። አንዳንድ ነገር አሁን የሚመጡ የኤአይ ጀነሬት የሚደረጉ ኮንቴንቶች ኢዝ ኢት ኤአይ ኦር ሰው ምንለውን በደንብ መለየት እስኪያቅተን እየመጣ ስለሆነ ያን ላይ እንግዲህ የቻልነውን ጥንቃቄ እናደርጋለን። ነገር ግን ወደፊት ያው ቴክኖሎጂውም ቢዝነሱም ኢኮኖሚውም ወደዛ እየሄደ ስለሆነ ብዙ ነገሮችንም ይሄ ሳይበር ሴኩሪቲውን አፌክት ስለሚያደርግ መንግስትም ህግ ያወጣል ብለን እናስባለን። ኢንተርናሽናሊም በጣም ነገሮች ከባድ እየሆኑ ስለሆኑ ማለት ነው። ነገር ግን ሶሻል ሚዲያን እኔ በተቻለኝ መጠን ከዚህ በላይ ለመጠቀም ነው ማስበው። ምክንያቱም ዓለም ወደዛ ነው እየሄደ ያለው። ከዓለም ጋር መሄድ ነው ያለብን። ሲዘምን አብረን ካልዘመንን ችግር ስለሚፈጠር በደንብ አጠናክሬ መጠቀም ነው የምፈልገው። እንደውም ያልገባውባቸው ነገሮች ውስጥ ሁላ መግባት ነው ማስበውና እኔ እንደዛ ነው ማስበው። በመጨረሻም እንግዲህ ጠቅለል ያለ መልእክት እንድታስተላልፉልኝ ይፈልጋለሁ። ዛሬ በውይይቶቻችን ቆንጆ ሀሳቦችን ከዚህ ቀደም እንግዲህ ሌሎች ያስባሉ ብዬ ማላስባቸው ነገሮችም ጭምር ያንሸራሸርንበት ቆንጆ ቆይታን ያደረግነውና በመጨረሻም ጠቅለል አድርጋችሁ ለወጣቶች የምታስተላልፉት መልእክት ካለ እድሉን ሰጣችኋለሁ። ከትትና ልጀምር። እኔ እንግዲህ ለወጣቶች ማስተላልፈው ነገር ከሁለቱም ሳይድ ነው። የመጀመሪያው ፖቴንሻል ያላቸው አይዲያ ያላቸው ሰዎች ሶሻል ሚዲያን ተጠቅመው ወደፊት ቢወጡ ይጠቀማሉ ብዬ ስለማስብ ያ ነገር ያላችሁ ሰዎች ቢ ፍሪ ኤንድ እዛ ጋር ኢንጌጅ አድርጉ ላለው። ሁለተኛው ግን ሁሌ ከተጠቃሚው ሳይድ ስለሆነ ምን ሆነው ሁሌ ለተማሪዎች የምለው ምንድነው ማገኘው በቃ እኔ የቢዝነስ አስተማሪ ነኝ። ሁሌ ኦፖርቹኒቲ ኮስታችሁን ካልኩሌት አድርጉ። እዛ ጋር ቁጭ ባልኩበት ሰዓት ምን እያገኘው ነው? ይሄ እያገኘው ያለውት ነገር ያራምደኛል ወይ? ራሴን እንድወድ ያረጋኛል ወይ? የምሰራውን ስራ እንድወድ ያረጋል ወይ? ወደፊት ያራምደኛል ወይ የሚለው በደንብ ምረጡ። በጣም ጠቃሚ ነው ሶሻል ሚዲያ። ሁሉም ሶሻል ሚዲያዎች ጠቃሚዎች ናቸው፣ ግን ቢ ሴሌክቲቭ ማለት ነው ፈልገው። እሺ ማለት የምፈልገው ነገር አይ ቲንክ አሁን ያለንበት ጊዜ የኤክስፖዠር ጊዜ ነው፣ የመታየት ጊዜ ነው። ሰዎች ብዙ ነገር የሚያገኙት አት ፍሮንት ሲት ላይ ሲሆኑ ነው፣ ሲታዩ ነው። ሶ ዩዝ ሶሻል ሚዲያ ራሳችሁን ለማሳየትም
ኤክስፖዠር ለመፍጠርም ተጠቀሙት። ከዛ ውጪ ግን ዌን ዩዚንግ ሶሻል ሚዲያ ኦተንቲክ እና ሪስፖንሲብል ብንሆን በጣም አሪፍ ነው። በተቻለን አቅም በደንብ ኦተንቲክ፣ በተቻለን አቅም ደግሞ እያንዳንዷ የምናረጋት በመታየታችን የምትመጣው ኤክስፖዠር እና ኦፖርቹኒቲ ለኛ የሰጠችን ነገር ለቀጣዩ እንዲሄድ፣ ከዛ ደግሞ ለኛ የተሰጠን ነገር በከንቱ እንዳይባክንና ምንም ሳናረግ 100,000 ፎሎወር ኖሮን ምንም ለ100,000 ሰው የምንሰጠው ነገር ሳይኖረን ከሚቀር ሪስፖንሲብሊ እና አውተንቲክሊ ሶሻል ሚዲያን ተጠቀሙ። በጣም ብዙ ኦፖርቹኒቲ ያለ ሶሻል ሚዲያ ላይ በጣም ብዙ ቢዝነስ ብትሉ ኖ አይ ኔትወርኪንግ ነው የምፈልገው ብትሉ ፕሮፌሽናሊ ማደግ ነው የምፈልገው ብትሉ ራሴን ኤክስፕረስ ማድረግ ነው የምፈልገው ብትሉ አድቮኬት ማድረግ ፈልጋለሁ ለዚህ ነገር ብትሉ ሶሻል ሚዲያ ዳዝ ኤቭሪቲንግ እና በደንብ ለቨሬጅ አድርጉት፣ ግን ሪስፖንሲብሊ ማለት ፈልጋለሁ። አመሰግናለሁ። አንተንም እጅግ አድርጌ አመሰግናለሁ። እንዳልኳችሁ ቆንጆ ቆይታ ነበረን። በተለይም ሀሳቦች ከልምድ ተነስተው ሲወሩ ጥሩ ነገርን ይሰጣሉ ብዬ አስባለሁ። ሁለታችሁም ከልምዳችሁ ያጋራችሁን ሀሳቦች ለተመልካቾቻችንም ጥሩ ነገር እንደሰጣችሁ ተስፋ አድርጋለሁ። በቀጣይም በሌሎች ሀሳቦች እንግዲህ የካሳባር እንግዳይ እንደምትሆኑ ተስፋ አድርጋለሁ። አመሰግናለሁ።